የምን ለቀው የማህደራ ቪዲዮ እንዲደርሳችሁ ሰብስክራይብ የሚለውን በተን በመጫን ሰብስክራይብ አድርጉ። ካጠገቡ የሚመጣው እንደሆነ ምልክት ሁለት የጆሮ ቅንፍ እስክታዩ ድረስ በመጫን መልእክት እንደሚጣላችሁ አድርጉ። መልካም ቆይታ ከፕሮግራሙ ጋር። ውድ ቀናት፣ ተናፋቂ ጊዜያት፣ አመታትን የሚስተካከሉ ሌሊቶች፣ ፍጹም ደስታ፣ ጉጉት፣ በረካ፣ የምኞታችን መዳረሻ በሮች መከፈት፣ የጀሃነም በሮች መዘጋት፣ ሌላም ሁሉም በረመዳን። አዎ ታላቁ እንግዳ ጥቂት ቀናት ብቻ ቀርተውታል። እርሱ ከራሱ ጋር፣ ከጓደኞቹ ጋር፣ ከባል ወይም ከሚስቱ ጋር አሊያም ከጎረቤትና በሥራ ቦታ ላይ ረመዳንን ቢያሳልፉባቸው ወይም ደግሞ መልካም ሥራ ለማድረግ ይረዳውታል የሚሉ ነጥቦችን ነው የምናገራችሁ። ጆሮአችሁን ለጥቂት ደቂቃዎች ከኛ ጋር ያድርጉና ይከታተሉን፣ ይጠቀሙባቸዋል። በመጀመሪያ ከራስ ጋር ለተውበትና ለኢስቲግፋር መፍጠንን አይርሱ። በሳምንት አንድ ቀን አንድ ደሃ ምስኪን ማብላት አስበው ያውቃሉ? አሊያም ደግሞ በሳምንት አንድ ቀን አላህ ብቻ የሚያውቀው የሚስጥር ሰደቃ ማውጣትስ አስበው ያውቃሉ? በየቀኑ አንድ ጁዝ ያላነሰ ቁርአን መቅራትም እንዲሁ አንድ አማራጭ ነው። እየነገርነውት ያለነው እርሶ ከራሱ ጋር ሊሰሯቸው የሚችሉ ነጥቦችን ነው። ኢማንን የሚያጠነክሩ ፕሮግራሞችን መከታተል እንዲሁ አንዱ አማራጭ ነው። አላህን ለመታዘዝ ያወጣሁትን ፕሮግራም የሚያጠነክሩልኝ ፕሮግራሞች ብቻ በመከታተል ቴሌቪዥንን መቆጣጠር፣ አላስፈላጊ የምንላቸው ቻናሎችን ወይም የቴሌቪዥን ጣቢያዎችን መቀነስ፣ ዝምድናዬን መቀጠል ወይም ወዳጅ ዘመዶችን የምዘይርበትን ጊዜ ማስቀመጥ፣ በወር አንድ ጊዜ ለመገሰጥና ለመመከር መቃብሮችንና ሆስፒታሎችን መጎብኘት፣ የበደሉት ሰዎች ካሉ ይቅር ማለት፣ መንገደኛን ወይም አላፊን በቴምር እንኳን ቢሆን ለማስፈጠር መጣጣርና መሽቀዳደም፣ ጓደኞቹን ወይም ወዳጆን ለፍጡር ወደ ቤቶ መጥራት፣ የጧትና የማታ እንዲሁም የተለያዩ ጊዜያት አዝካሮችን ማለት፣ ከአዛን በፊት መስጂድ መግባትና ቢያንስ በየቀኑ 12 ረካዓ ሱና ሶላቶችን መስገድ። እነዚህ እንግዲህ በግላችን ልንሰራቸውና ረመዳናችንን በአግባቡ ልንጠቀምባቸው የሚችሉ ነጥቦች ናቸው። ከቤተሰቦች ጋር ምን መስራት ይችላሉ? አሁንም ተከታተሉ። ከፍጡር በፊት የማታ ዚክርን ለማለት መሰባሰብ፣ አሊያም ደግሞ ከአስር ሰላት በኋላ የተለያዩ ዚክሮችን መቅራትና አንዳንድ ጠቃሚ ምክሮችን መለዋወጥ፣ በአንድ የተመረጡ ዲናዊ ፕሮግራም ዙሪያ መሰባሰብና መወያየት፣ ቤተሰቦቹን ሰብሰብ አድርገው በአንድ ሶሃቢ ወይም የቁርአን ምዕራፍ ዙሪያ ዕለታዊ ውድድር ማካሄድ። ይህ ካልሆነ ደግሞ በረመዳን ውስጥ አንድ ሱራ ወይም ምዕራፍ ለማሐፈዝ መስማማት ከቤተሰቦቹ ጋር። በየሳምንቱ አንድ ጊዜ ለችግረኛ ሰደቃ ለመስጠት መስማማት ደግሞ ሌላው አማራጭ ነው። በየሳምንቱ ቢያንስ አንድ ጾመኛ ለማስፈጠር ከረመዳን በፊት ፕሮግራም ማውጣት፣ አንድ የቅርብ ዘመዳችንን ወደ ቤታችን መጥራት፣ ለዚህም የሚያስፈልጉ ዝግጅቶችን ማዘጋጀት። በየዕለቱ ከምንሰራቸው ኢባዳዎች ማለትም ሶላት፣ ዚክር፣ ቁርአን፣ ተስቢህ አኳያ ራሳችንን የምንገመግምበት መንገድ ላይ ተስማምተን ማስቀመጥ። ከቤተሰቦቻችን ጋር የምናደርጋቸው ወይም ልናደርጋቸው የሚገቡ ነጥቦች የተለያዩ ናቸው። አዋቂ ወንዶችና ወንድ ህፃናት በመስጂድ ውስጥ፣ አዋቂ ሴቶችና ሴት ህፃናት ደግሞ በቤት ውስጥ ኢቲካፍ የሚቀመጡበትን ሁኔታ በፕሮግራም ማስቀመጥ ደግሞ ሌላው ጉዳይ ነው። ለቤተሰቦ መፈክር ማስቀመጥ፣ ለምሳሌ ወደ አላህ ማንም አይቀድመኝም፣ ረመዳን የደስታ በር፣ በከዕባ ጌታ እምላለሁ ፍላጎቴን አገኘው፣
የጀነት ሽታ ከረመዳን ጋር ይሸተኛል፣ የተሰናባችን ጾም ጾሙ የሚሉ መፈክሮችን ማስቀመጥ። ምክንያቱም እነዚህ ለመልካም ስራ ያነሳሳሉና። ሌላው ከረመዳን ጋር በተገናኘ ከባለቤቶ ወይም ከሚስቶ ጋር ያደርጓቸው የሚችሉ ተግባራት ናቸው። የመጀመሪያው በሁለታችሁ መካከል አላህ ብቻ የሚያውቀው የሚስጥር ኢባዳ ለመስራት መስማማት፣ አሊያም ያስቀመጥነውን ፕሮግራምና ልጆችን በየጊዜው መከታተል። ባል ሚስቱን፣ ሚስትም ባሏን ለሌሊት ሶላት ማስነሳትና ማገዝ። ምናልባት ሚስት ፍጡር ስታዘጋጅ መርዳት፣ የፍጡር ምግብ አይነቶችን በማብዛት የሚስትን ህይወት አታባከን የሚለውን ነጥብም ልብ ይሏል። ሚስትህን ጥያቄ በማብዛት አለ ማድከም ደግሞ ሌላው ምክር። ፍጡርን ቀላል ማድረግ፣ ምክንያቱም ረመዳን የምግብ ኤግዚቢሽን አይደለም የሚለው ሌላው ልብ ልንለው የሚገባ ነጥብ ነው። በየዕለቱ ቁርአን መቅራትና ኢስቲግፋርን በጋራ ማድረግ፣ በበጎ ስራዎች መተባበር፣ የረመዳን ስጦታ ጾመኛን ማስፈጠር፣ ድሆችን መርዳት የሚሉት የተለያዩ ሊሰሩ የሚችሉ ተግባራቶች ናቸው። ምናልባት እርሶ ልጆች ካሉት ደግሞ የሚከተሉትን ነጥቦች ቢተገብሩ ተጠቃሚ ይሆናሉ። ከልጆች ጋር ሆነ ቴምርና ውሃ በማዘጋጀት በፍጡር ሰዓት በመንገድ ላይ ቆማችሁ ወይም በመስጂድ ጾመኞችን አስፈጥሩ። ለልጆች ሀዲያ በመስጠት ለጎረቤቶችና ለጓደኞቻቸው እንዲሰጡ አድርግ። ልጆች ሶላተል ጀማዓ እንዲሄዱ ማበረታታት፣ በተለይም ሱብሂና ኢሻ ሶላቶች ላይ እንዲበረቱ ማድረግ ሌላው አማራጭ ነው። ልጆች ከግል ወጪያቸው ሰደቃ እንዲሰጡ ማበረታታት። ሌላው ከልጆች እድሜ ጋር የሚመጥን ልዩ ልዩ ውድድሮችን ማዘጋጀት፣ ከልጆች ጋር በመወያየት የተለያዩ ርዕሰ ጉዳዮች ላይ ማውራት። ሁሉም ልጆች የሙሐሰባ ወይም ራሳቸውን የሚገመግሙበት ፕሮግራም ማድረግ። ልጆች እንደያቅማቸው ዕለታዊ የቁርአን ዊርድ ወይም መጠን እንዲኖራቸውና መቅራታቸውን መከታተል። እንዲሁም የሷሃባ ልጆች የረመዳን ውሎ ምን ይመስል እንደነበረ መማማር ነው። ሌሎች ከጎረቤት ጋርና ከጓደኞች ጋር ልናደርጋቸው የሚገቡ ምክሮችም ይቀጥላሉ። ከጎረቤት ጋር የኢሻ የተራዊህና የፈጅር ሶላት በጀማ ለመስገድ በአንድነት ወደ መስጂድ መሄድ። በረመዳን ወር ከአንድ ጊዜ በላይ ቁርአን ለሚያختሙ ሽልማት ማዘጋጀት። የረመዳንን ፕሮግራም በተሻለ መልኩ ለሚፈጽሙ ቤተሰቦች ሽልማት ማዘጋጀት። በረመዳን ልንላበሳቸው የሚገቡ አንዳንድ መልካም ባህሪያትን ለይቶ ማስቀመጥ። እውነተኝነት፣ አማና፣ ዝምታ፣ መቻቻል፣ ይቅር ማለት፣ ቃል ኪዳንን መጠበቅ፣ ወላጆችን መንከባከብ የሚጠቀሱ ናቸው። በቤት ውስጥ የቁርአንና የጠቅላላ ዕውቀት ውድድር ለማድረግ መስማማት። በሳምንት አንድ ቀን የረመዳን ምሽት ፕሮግራም መያዝ፣ ረመዳንን ለመቀበል ቤቶችን ማስዋብ የሚሉት የሚጠቀሱ ናቸው። የማፍጠሪያ ምግብ አሰባስበው የአካባቢውን ድሃዎች በጋራ መጋበዝም ሌላው ከጎረቤቶቹ ጋር ሊያደርጉት ከሚገቡ ተግባራት ውስጥ የሚጠቀስ ነው። በዙሪያው በስራ በትምህርት አሊያም እንዲሁ በማህበራዊ ኑሮ የሚገናኟቸው ጓደኞች ይኖሩት ይሆናል። ከነሱ ጋር ምን ለማድረግ አስበዋል? ረመዳንን ለመቀበል የሥራ ቦታዎችን ማዘጋጀትና ማስዋብ፣ ጓደኞች ለሩብ ሰዓት ያህል ቁርአን አብሮ የመቅሪያ ጊዜ ማዘጋጀት፣ በጓደኛሞች መካከል የጠቅላላ ዕውቀት ውድድር ማዘጋጀት፣ አንድ የቁርአን ምዕራፍ ለማፈዝ በጓደኞች መካከል ስምምነት ማድረግ፣ ከኢስላም ታላላቅ ስብዕናዎች አንዱን መርጦ በዙሪያው ጥናት ማድረግ፣ አንድን ፕሮግራም መከታተልና በሱ ዙሪያ ውይይት ማድረግ፣ ማህበራዊ ኤግዚቢሽን ማዘጋጀት፣ ገቢያቸው ውስን ከሆኑ የቅጥር ሰራተኞች ጋር የማህበራዊ ትብብር ማድረግ፣ ዘካተል ፊጥርን ሰብስቦ ለደሃ ሰራተኞች ማከፋፈል፣ ጓደኛሞች ጠቃሚ መጣጥፎች፣ ካሴቶችና ሲዲዎችን መለዋወጥ ይጠቀሳሉ። ሌሎችም እንደ ጓደኛን ቤተሰቦች በአንድ ጓደኛ ውስጥ ለፍጡር መጋበዝ፣ ፍጡርን ቀለል ማድረግ፣
ጓደኞችን በጠቅላላ በምግብ ቤት ወይም በመስጂድ ክበብ ውስጥ በፍጡር ላይ ማሳተፍ፣ በካምፓኒ ወይም በፋብሪካ ውስጥ ሁሉም በዙሪያው የሚሰባሰቡበት አንድ መፈክር ማስቀመጥ፣ አንዳንድ ጓደኞችን በረመዳን ወር ኡምራ እንዲሰሩ ማበረታታትና ለሐጅ ዝግጅት ማድረግ የሚሉት ከጓደኞትና ከወዳጆ ጋር ሊሰሯቸው የሚገቡ የረመዳን ምክሮች ናቸው። ለማንኛውም እርሶ ከራስዎ ጋር ከቤተሰቦ ጋር ከጎረቤት እንዲሁም ከወዳጅ ዘመዶ ጋር ሊያደርጓቸው የሚገቡ ይጠቀሙባቸዋል ብለን ያሰብናቸው ነጥቦች ቀደም ሲል ያቀረብንላችሁ ናቸው። እናስ ምን አሰቡ? ረመዳን ጥቂት ቀናቶች ብቻ ቀርቶታል። አላህ በሰላም ደርሰው ከረመዳን ተጠቅመው ረመዳንን የሚያሳልፉ ያደርገን ዘንድ እንለምነዋለን። ጥቆማችንን ጨርሰናል። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ። بالحب تلقاك البدور